ይኸውልሽ አንድ ወንድ ላይ ተጣብቀው ገባኝ። ይኸውልሽ አሁን ሩታ ኦዲየንስ አላት። ኢቨንፍ የፈለገ ኦዲየንስ ቢኖራት ኖሮ ታዋቂ ባትሆን ኖሮ እሷ አሁን ሌላ ኮንተንት ይዛ ብትመጣ፣ ለምሳሌ አሁን ከቲክታከሮች ከዩቱበሮች ጋር ጌም ብትጫው ብዙ አይዳለን። ይሄ ከሰላሳው ጋር ብትለጠፍም ለሴት ልጅ ጥሩ አይደለም። እኔ እንደ ራሴ የተሰማኝ ለምን ነገ ህይወት አለ፣ ልጅ አላት። ገባሽ? ምርጥ አሉ እንደሷ ካፕል የማይሆኑ ሴቶች ጥሩ የራሷን አይዲያ ይዛ ብትመጣ እርግጠኛ ነኝ ከዚህ በላይ ታገኛለች። እኔማ ብዬ ነበር እኮ ሩታ ብቻዋን አንድ ሚዲያ ብትከፍት፣ አንድ ዩቲዩብ ቻናል ብትከፍት በአንድ ቀን 100,000 ሰብስክራይብ ትሞላለች። ወር ባልሞላ ጊዜ ውስጥ ከልጇ ጋር ብቻ ብትመጣ 100,000 ሰብስክራይብ ታገኛለች። በጣም ብዙ ወዳጅ፣ በጣም ብዙ አክባሪ፣ በጣም ብዙ እህትና እናቶችን ይዛለች በስሯ። ግን አላወቀችበትም። ከዚህ ከተጨመላለቀ እንትን ጋራ ሄዳ ጭምልቅልቅልቅ አለች። ስሟንም አስጠፋች። ስሟንም እንድትጠላ፣ እንድትዘቀዘቅ፣ እንድትሰደብ አደረገች። ትችላለች አሁን ሩታ። ሌላው ግን አይችልም። አሁን አንቺ ሄደሽ ኢትዮጵያ ቪዲዮ ልክፈት ዩቲዩብ ልክፈት ብለሽ ብትጀምሪ ወይ ካፕል ሆነሽ ወይ ሙሉ ፋሚሊ ካልሆንሽ በስተቀር ሊስተሪም አይችልም። ተከታይም ልታፈሪያችም። ሰው እንዴት ነው በቃ ወንድና ሴት ሲያዩ ዋው ሲያምሩ፣ ሁሌ አብን ላይ ቢመጡ ታምራላችሁ፣ ጥንዶናችሁ ምናምን ወልዳችሁ ክበድ። ጓደኛ እንኳን ስትሆኝ ማለት ነው። ትክክል። እንትን ሚዲያው በራሱ እንደዛ ነው የሚፈልገው፣ ሰውም እንደዛ ነው የሚፈልገው። ሩታ ግን ሰው ይዛለች። ሩታ በጣም ብዙ ወዳጅ አክባሪ፣ ወንድም ሴትም፣ እህት፣ እናት፣ አባት፣ ወንድም አግኝታለች። አላወቀችበትም። ከዚህ ውስጥ ወጥታ በራሷ ዩቲዩብ ቻናል ይሄንን እንኳን በአብርሃም እና በሷ ቢከፈት በአብርሃም ቁጥጥር ስር ቢሆን ይሄ ዩቲዩብ ቻናሏ በራሱ በአንድ ቀን አዲስ ዩቲዩብ ቻናል ከፍቻለሁ ፕሊዝ ተባበሩኝ ብላ ብትል ነገርኩሽ፣ ወር ባልሞላ ጊዜ ውስጥ 100,000 ሰብስክራይብ ታገኛለች። ይሄን ያህል ዓመት የለፋችበትን 300,000 አይደለ በአንድ ቀን 300,000 ልትሞላ ትችላለች። ያ ሁሉ 300,000 ወደዚህኛው 300,000 ይገለበጥላታል። ግን እነሱ በቃ በዚህ ካልሆነ ለውጥ፣ በዚህ ካልሆነ ማንነታችንን ካላስረገጥን ካላሰደብን ገንዘብ አናገኝም ብለው ማይንዳቸውን አሳምነውታል። በቃ ከዚህ ውስጥ ከወጡ ሰው የሚያገኙ ሰው የሚከተላቸው አይመስላቸው። ለዚህ ነው በአንድ ስራ ተጠምደው እየተሰደቡ እየተረገጡ ትከሻቸው ስድብ ተለማምዶ ፌሳቸው አካላቸው ከስድብና ከመዘቅዘቅ ኮሚኒኬት አድርጎ አንወጣም ብለው ተጣብቀው ያሉት በዕለት ዕለት በዛው ላይ እንዳሉ አዳዲስ አጀንዳ አዳዲስ ስም እያወጡለት ነገ ይቀጥላሉ። በዚሁ ግን በቃኝ ብለው ከወጡ ግን ሁሉም አብርሃም አፈርድሜ ይግጣል። እያንዳንዳቸው ሴቶቹ በራሳቸው ኮንፊደንስ በራሳቸው ማንነት ከሌላ ሰው ጋር የሰው መስራት ይችላሉ። አለቀ። አሁን እኮ ሌላ ወንድ እንኳን በፍቅር እንዳይቀርባቸው እኮ እያደረጉ ነው። አብርሃም በሶስቱም ተጫወተ። አብርሃም ሶስቱም ህይወታቸው ላይ የማይሆን ጠባሳ አስቀመጠ። ሌላ ወንድ አምነው እውነት ወደ ፍቅር ሊጋቡ እውነት ትዳር ሊመሰርቱ እውነት ሊያምኑና ተማምነው አብረው ሊተኙ በዚህ አይነት ከዘራ ሰው ጋር እየተኛውኝ ተነስቼ ሌላ ጋር ደግሞ ሄዳለሁ ማለት ነው። ሄርሜላ ለምሳሌ አሁን ድንግል ነኝ ብላ መጣች። አብርሃም ድንግሏን ወሰደንበት። ኦኬ ድንግልናዋን ለሱ ከሰጠኝ ዛሬ ትቷታል፣ ይቀጥላል። ነገ ሌላው ጋርም ትጀምራለች ግንኙነት፣ ትፈተዋለች። እንዲህ እያሉ እየተጨመላለቁ ህይወት የለም። ለራሳቸውም ስም ለራሳቸውም ክብርም ሲሉ ወይ ከዚህ ህይወት ወጥተው ከሌላ ሰው ጋር መስራት ይችላሉ፣ ወይም ደግሞ ከዚሁ ጋር እንደተግማሙ ይኖራሉ ማለት ነው። ቲጂ አንድ ሀሳብ ሊጨምር እናቱ እሺ ተመሻቸው እኔ በጣም ያናደደኝ ከአንቺ በፊት የቀደሙ ነበሩ። ኦኬ እሺ ቀጥይ። ያናደደኝ ቦታም እንደሆነ ታውቃለህ። አሁን መጨረሻ ላይ ቪዲዮ ማለቂያው ላይ በጣም ቆሽጤ ነው። እኔ እዛ ቢኖር የማውቀ ውሃ ነው ፊቱ ላይ ማፈስባቸው በሁለቱም ላይ እንዴ አቆሟቸው እኮ ልክ ቃቃ ነው መጫወታቸው። ምንድን ናቸው ደሱ? ወንድ ምድር ላይ ሞልቷል። ለምንድነው ወንድ የሚያመጡት እነሱ? ድራማም ይሁን ምንም ይሁን በጣም ነው የምደብረው። ደግሞ እነሱ በዚህ ደረጃ መውረድ ለምን አስፈለገ? ግን ሩታ ለምንድን እንደዚህ የምትሆነው? በቲክቶክ ለምን በጌም አትጫወትም? ህዝቡ ይወዳታል። የፈለገ ጥፋት ብታጠፋ ሩታ አመት አልቦላኝ ምን ካወቅኳት ማለት ነው። በጣም ሰው ይወዳታል። ለብልህ ልጅ ነች። ደግሞ የምታደርጋቸውን ቅድመ ተከተሎቹን ታውቃለች። ግን እነሱ ለምንድነው የሚነዱት ከሱ ጋር? መልእክት ካለሽ እና እንደዚህ ሆን የለባቸው ራሷ ማታ አሁን ሩታ ሄርሜላ ራሷ ችላ
ከአንድ ወንድ ጋር ፍቅርን ባይጀምሩ እሱን ለማስቀናት ይሁን እራሳቸው ለምን አያስከብሩም እነሱ?